ብዙ ተረብሸናል፣ በዓለም ተጨንቀናል። ቤቶቻችን የረብሻ ሆነዋል። ለዚህ ነው ደጋግሜ የምላችሁ ሊቃውንት ሲናገሩ የበላይን ማክበር ትክክል ነው፣ አቻን ማክበር ተገቢ ነው፣ ዝቅ ያለን ሰው ግን ማገልገል አምላክነት ነው የሚሉት ከኔ ጋር ናችሁ። አንዳንድ ጊዜ ትመለከቱ እንደሆነ የወጋ ቢረሳ የተወጋ የሚል ነገር አላችሁ። ይቅር ሲባል ፍጹምነት ነው። ቁርባን ስናስብ ስጋውን ደሙን ስናስብ በጊዜ ስንቀርብ መጸለይ ካለቡን ነገሮች አንዱ ጌታ ሆይ የበደለኝን ሰው አንተ ታውቃለህ፣ ይቅር ለማለት ምን ያህል እንደሚከብደኝም ታውቃለህ። በራሴ ኃይል ልቤን መለወጥ አልቻልኩም። ይቅር እንድል ጥላቻንም አንተው አውጥተህ እንድትጥልልኝ በልቤም ለበደሉኝም ሰዎች እንኳን ድነት እንዳደርግ ልቤ እንደጸነነብኝ ታውቃለህ። ስለዚህ ጸጋህን ስጠኝ ማለትን መልመድ አለብን። ከኔ ጋር ናችሁ? መጀመሪያ ሰዋዊ እንሆን። ሰዎች እኮ በጣም ሰውነታቸው ወድቋል። መንፈሳዊነት ጥግ ነው፣ እግዚአብሔር የምንመስልበት ነው። ሰው በሰውነቱ ክቡር አይደለም። በዓለማችን ላይ አንዱ ትንሽ ነው፣ አንዱ ትልቅ ነው። ሰው በሰውነቱ የሚከበርበት የሰውነት አውድማው ወይም አውዱ ጠፍቷል። ሰው ሰው ሆኖ እያለ ማንነት ተብሎ አይጠየቅም። ዓለም ግን እያለ ነው ያለው። ነው የግል ማንነታችን ራሱ ጥያቄ ውስጥ ነው። ራሱ ማንነት የሚባለው ራሱ የቃል አወጣጡ ራሱ ትርጉሙ ተተርጉሞ ያላለቀ ነው። በፍልስፍናውም ዓለም በስነ ልቦናውም ዓለም ላይ እንበለው አሁን በቅዱስ መጽሐፍ እንኳን የራሳችሁ አይደላችሁም ነው ያለን። በዋጋ የተገዛችሁ የእግዚአብሔር ቤተ መቅደሶች ናቸው። የራስ የሚባል ማንነታችን ራሱ ጥያቄ ውስጥ ነው ያለው። የሰው ልጆች በተለይ በኦርቶዶክሳዊ መንፈሳዊነት ትምህርት ውስጥ የተቃኘን ስንሆን እውቀት ከእውቀት በላይ በጥበብ የታሸ እውቀት ይዘን መሄድ አለብን። ምክንያቱም እኛ የሥጋ ክምችት ብቻ አይደለም። ነፍስ የምትባል የስነ ሕይወት ሰዎች ወይም ደግሞ የፍልስፍና ሰዎች ሊደርሱባት የማትችል ረቂቅ ሕያዊት የሆነች አካል አለች። ዘላለማዊ የሆነ መድኃኒት ነው። ለቁስለ ሥጋችንም ለቁስለ ነፍሳችንም መድኃኒት የሚሆን ልዩ መድኃኒታችን ከምስጢራት ሁሉ ምስጢር ተብሎ የሚታወቀው የምስጢራት ዘውድ ተብሎ የሚታወቀው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መላከ ስብሐት ቆሞስ አባ ገብረ ሥላሴ የዚህ ታሪካዊ ቤተክርስቲያን ደብር ዋና አስተዳዳሪ፣ የመንጋው ጠባቂ፣ እንዲሁም የደብራችን ዋና የስብከተ ወንጌል ክፍል ኃላፊ ሊቀ ጉባኤ አምባዬ፣ የስብከተ ወንጌል አገልጋዮች፣ አሁንም መርሐ ግብሩን ሲመሩልን የነበሩት መጋቤ በሎይ ዮሐንስ የስራ ባልደረባችንም ናቸው። እንዲሁም ቀሲስ አበበ እዚህ ያሉ አባታችን ይኖራሉ። እዚሁ ካህናት አባቶች፣ ዲያቆናት፣ የእግዚአብሔር ቤተሰቦች፣ ምዕመናን፣ ወጣቶች፣ አረጋውያን፣ እግዚአብሔርን የምትወዱ እንደምን አረፈዳችሁ? እሺ፣ ይሰማል። ለእግዚአብሔር ፈቃድ ባለፈው ሳምንት የሱባኤው መጀመሪያ ቀን ስለ ንስሐ እንዳንገባ የሚከለክሉን ነገሮችን ለማንሳት እና ለማየት ሞክረን ነበር። ምንጊዜም ከንስሐ በኋላ በተለይም ይሄ ምስጢራተ ቤተክርስቲያንን መሳተፍ የኦርቶዶክሳውያን ትልቁ ትምህርት ስለሆነ ከዚሁ ጋር የሚያያዘው ደግሞ ቅዱስ ቁርባን ስጋውን ደሙን ተቀብሎ እሺ፣ ከዚህ የተነሳ ዛሬ ደግሞ እግዚአብሔርን በሚወድ ቅዱስ ቁርባንን
ርዕስ አድርገን ለመነጋገር እንሞክራለን። በዚሁ ላይ እንደመነሻ እንዲሆነን የዮሐንስ ወንጌል ምዕራፍ 6 ከቁጥር 48 እስከ 58 ያለውን ቃል ምሳሌ እንደውም መሰረት አድርገን እናያለን። እንደ ርዕስ ግን የሕይወት ማዕድ ወደ እግዚአብሔር ወይም ወደ ቅዱስ ቁርባን እንዳንቀርብ የሚከለክሉን ምክንያቶችና መንፈሳዊ መፍትሄዎችን ለመጠቆም እንሞክራለን። የሕይወት ማዕድ በማለት ምክንያቱም ቅዳሴያችንም የሚነግረን የሕይወት ማዕድ ነው የሚለውና ዘላለማዊ ማዕድ የሆነውን ይህንን ከቤተ ክርስቲያን ትምህርት አንጻር ከሐዋርያነ አበው ከቅዱስ መጽሐፍ አንጻር አንስተን ለማየት እንሞክራለን። በጣም ትመለከቱ እንደሆነ ብዙ ሰዎች እናስቀድሳለን። በተለይም በኦርቶዶክሱ ዓለም ላይ በርካታ ሰዎች ያስቀድሳሉ። ትልቁን ማዕድ የሕይወቱን ማዕድ ግን የሚሳተፉት በጣም ጥቂቶች ናቸው። ምንድነው ችግሩ? እሱን ማወቅ ያስፈልጋል። ምናልባትም ከትምህርት ማጣት ነው ወይስ የሚያስጨንቀን ነገሮች አሉ? እነሱን በደንብ ለማየትና መፍትሄዎቻቸውን ከምን ጋር ማያያዝ አለብን እሱን እናያለን። እንዳነሳሁት በምስራቁ ዓለምም ይሁን በኦሪየንታል ቤተክርስቲያናት ውስጥ ሁላችንም የሥርዓተ አምልኮ ፈጻሚ አብያተ ክርስቲያናት ተብለን ነው የምንታወቀው። እኛ ብቻ ነን በአብዛኛው ስጋውን እና ደሙን ተቀብለን በተለይም በሌሎቹ በኦሪየንታሎቹ እህት ቤተክርስቲያናት አርብ ቀን ንስሐቸውን ለአበነፍሳቸው አቅርበው እሑድ ቀን ምን ጊዜም ሁሉም የሳምንቱን ሕይወቱን የሚባረክበት ስጋውን ደሙን ተቀብሎ ሕይወት የሚያገኝበት ነው። የዕለት እንጀራ ብለን የምንጠራው ዘላለማዊ ሕይወት የሚሰጠን ሕይወት ብዙ አባቶቻችሁ መናን በሉ፣ ተመና ወርዶላቸው በሉ ጠጡ፣ ነገር ግን ሞት አልቀረላቸውም። እኔ ግን የዘላለም ሕይወት የሕይወት እንጀራ ነኝ እያለ ነበር አምላካችን ኢየሱስ ክርስቶስ የሚነግራቸው። የዮሐንስ ወንጌል ምዕራፍ 6 ከቁጥር 48 ከቁጥር እስከ 48 ላይ ከ48 እስከ 58 የሚነግረን ይህንን ነው። ዛሬ ለማየት ሞክረው ምንድነው የገጠመን ተግዳሮት፣ መፍትሄውስ ምን ይመስላል? ወደ ስጋው ደግሞ እንድንቀር። ምክንያቱም የሕይወት እንጀራ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ነው። እዚህ የመጣ ነው ደግሞ ዘላለማዊ ሕይወትን ከመፈለግ ነው። ምን ይላል ዮሐንስ ወንጌሉ ሲናገር ከምዕራፍ 6 ላይ አምላካችን ኢየሱስ ክርስቶስ እኔ ሕይወት እንጀራ ነኝ፣ አባቶቻችሁ በምድረ በዳ መናን በሉ ሞቱ፣ ሰው ከንሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ እኔ ነኝ። ይኸውና ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ለዘላለም መኖር ስለምፈልግ እኔም ስለ ዓለም ሕይወት የሚሰጠውን እንጀራ ሥጋዬ ነው፣ ስለዚህ አይሁድም ነው የሚለው። ይህ ሰው ሥጋውን እንበላ ዘንድ ሊሰጠን እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ኢየሱስ ክርስቶስም እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ የዘላለም ሕይወት ደሙንም ካልጠጣችሁ በነፍሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ አባቴ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ በልተው እንደሞቱት አይደለም። ይህንን እንጀራ የሚበላ ለዘላለም ይኖራል። የሕይወት ማዕድ ያልነው ይህንን ነው። ይህንን እንጀራ የሚበላ ደሙንም የሚጠጣ የዘላለም ሕይወት አለው። ዘላለማውያን ልንሆን የተፈጠርነው። ስለዚህ ከዚህ የተነሳ ወደ ሕይወት ማዕድ የተጠራንበትን ጥሪ ከዮሐንስ ወንጌል ምዕራፍ 6 ላይ እንማራለን። ቅዱስ ቁርባን ስንል
ቁርባን ተብሎ የሚጠራውን እንግዲህ ስጋውን ደሙን የምንቀበልበት በቤተ ክርስቲያን ስርዓት ውስጥ ማዕከላዊ ስፍራ ይዞ ነው የሚገኘው። በተለይም ከሰባቱ ምስጢራተ ቤተ ክርስቲያን መካከል ቅዱስ ቁርባን ስጋውን ደሙን የምናከብርበት ምስጢር ተብሎ የተገለጸው የምስጢራት ሁሉ ምስጢር ወይም ዘውድ ተብሎ ነው የሚገለጸው። የሁሉ የምስጢራት ሁሉ ዘውድ ተብሎ ነው የሚገለጽ። በደንብ ማየት ያለብን መሰረታችን በጥምቀት ይሆናል ከምስጢራተ ቤተ ክርስቲያን። በኋላም ደግሞ የሕፃን ልጅ ከተጠመቀ የሥላሴ ልጅነት ካገኘ በኋላ ቅባ ሜሮን ይቀባል። ይህ ቅባ ሜሮን ማህተብ ነው። ይህንን ካገኘ በኋላ ግን ወደ ቅዱስ ስጋውና ደሙ ይቀርባል። ስጋውንና ደሙን ስንቀበል እነዚህ ሶስት ምስጢራት ቅዱስ ጳውሎስ በመልእክቱ እንደገለጸው ክርስቶስን ልበሱት ብሎ እንደተናገረው አምላካችን ኢየሱስ ክርስቶስን ሱታፊ አምላክ የምናገኝበትን ሂደት መጀመራችንን የምንይዝበት ነው። ስለዚህ የምስጢራት ሁሉ ምስጢር ሆኖ እናገኘዋል። ምክንያቱም ቅዱስ ቁርባን ስርዓት አምላካችን ኢየሱስ ክርስቶስ ራሱ የመሰረተው ስለሆነ የሰጠው ምስጢር ረቂቅ ስለሆነ ስጋዬን ብሉ፣ ነገ የሚፈተተው ስጋዬ ይሄ ነው፣ ነገ የሚቀዳው ደሜም ይሄ ነው፣ ወይንም ጠጡት። ቅዱስ ቁርባን በሩቁ ታሪክን እየጠቀስንለት የምንናገረው አይደለም፣ ቅርብ ነው፣ ከኛ ጋር ያለው በውስጣችንም ሁልጊዜ እንዲያድር ትውፊት እየተናገርን ብቻ የትውፊት አካል የሆነ ነገር አይደለም። ሃይማኖታዊ ነገሮችን ብቻ የምንገልጽበት አይደለም። እኛ ራሳችን በሃይማኖት ውስጥ እንድንኖር የሚያደርገን ነው። ቅዱስ ቁርባን ቤተክርስቲያን በአምላካችን በኢየሱስ ክርስቶስ የማዳን ስራ ውስጥ የአምላካችን ሰው የመሆኑን ምስጢር ሞት፣ ትንሣኤ እና በህብረት እንድንኖር ከሱ ጋር በህብረት ትኖራላችሁ የባህሪ የመለኮቱ ባህሪ ተካፋይ ትሆናላችሁ ነው የሚለን ቅዱስ ጴጥሮስ ሲናገረን ሁለተኛ ጴጥሮስ ምዕራፍ 2 ላይ። ስለዚህ አምላካችን ኢየሱስ ክርስቶስ በመጨረሻው ሰዓት ላይ ሐሙስ ቀን እንጀራውንም አንስቶ እንካችሁ ብሉ፣ ይህ ስጋዬ ነው። አማናዊ ስጋ ነው፣ መታሰቢያ አይደለም፣ አማናዊ ስጋዬ ነው። ጽዋውንም አንስቶ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ስርየት የሚፈሰው የሐዲስ ኪዳን ደሜ ይህ ነው። የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 28 ላይ አምላካችን የተናገረው አማናዊ አድርጎ የገለጸውን ማለት ነው። ስለዚህ እነዚህ ከላይ የገለጽናቸው ቃላት በዕለተ ሐሙስ ላይ የተገለጹት ቃላቶችን ብንመለከት እንዲሁ የተገለጹ ቃላት ብቻ ሲሆን እጅግ በውስጡ እንድንኖርበት የሚነግሩ ናቸው። የሕይወታችን መሰረት ስለሆነ ክርስቶስ ህብስቱን አንስቶ ስጋውን ይህ ስጋዬ ነው ብሎ ወይኑንም አንስቶ ደሙን ወክሎ ይህ ደሜ ነው እንደመወከል አድርጓል የሚገለጸው። አማናዊ አድርጎ ነው የገለጸው። ስለዚህ ራሱን ለደቀ መዛሙርቱ አሳልፎ ሰጠ። ነገ ስለ እናንተ የሚፈሰው ደሜ፣ ስለ እናንተ የሚቆረሰው ስጋዬ ይህ ነው ብሎ አሳልፎ ራሱን ሰጣቸው። ህዝቡም እንግዲህ በዚሁ የማዳን ህይወት ውስጥ እንዲኖሩ አስቀድሞ ይህ ስጋዬ ነው ዘላለም ህይወት እንድታገኙ አላቸው። የዮሐንስ ወንጌል ምዕራፍ 6 ከቁጥር 48 ላይ ቅድም ያነበብኩት የህይወት እንጀራ እኔ ነኝ። ብዙ ዕብራውያን ከግብፅ ባርነት ሲወጡ ከሰማይ መና እየወረደ ተመግበው ነበር። ያም የተመገቡት ምግብ ግን ጊዜያዊ ለቁመተ ስጋ የሚያገለግል ይሆናል እንጂ ዘላለማዊነትን የሚያሰጥ አይነበርም። የዘላለም ህይወት የሚሆነው እኔ እናንተው ጋር ያለሁት ስጋዬን ብሉ ደሜንም ጠጡ። አይሁድ ግን ግራ ይጋባል። በአይሁድ አይምሮ ግን ግራ ተጋብተው እንደነበር እንረዳለን። ከቁጥር 56 ላይ ራሱ አምላካችን ሲናገር ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል እኔም በእርሱ እኖራለሁ አለና ሱታፊ አምላክ እንድናገኝ ሚስጥሩን ገለጸልን። በሱ እኖራለሁ እሱም ደግሞ በእኔ ይኖራል አለ። ስጋውን ደግሞ ስንቀበል ከእኛ ጋር አምላካችን ይኖራል፣ እኛም ከእሱ ጋር እንኖራለን። እሱን የምናስብበት ስለሆነ ሆኖም አንድ በጣም አስፈላጊ የሆኑ የእረኝነት ጥያቄዎች እዚህ ውስጥ ይነሳሉ። ቅዱስ ቁርባን ዋናው ዓላማ ከራሱ ከአምላካችን ከኢየሱስ ክርስቶስ ጋር በህብረት እንድንኖር፣ እሱን መስለን እንድንኖር።
የምንቀበለው ስጋና ደም በማክበር በፍቅር እሱን መስለን እንድንኖር ነው። ግን ብዙ ጥያቄዎች አሉ እዚህ። ክርስቶስ ወደ ማዕዱ የሚጠራን ከሆነ ለምን አንዳንድ ጊዜ እርቃናችንን ቆመን ለብቻችን እንታያለን? አንዱ ጥያቄ ይሄ ነው። አንዳንድ ክርስቲያኖች ሲያነሱ ለምን ዘወትር በቅዳሴ ላይ እየተገኙ እንገኛለን ሁላችንም፣ ነገር ግን ከቅዱሱ ምስጢር በጣም ሩቅ ነው ያለ ነው። አምላካችን ግን ቅርብ ነው፣ የቅርብ አምላክ ነው። ለምንድን ነው የራቅነው? ሌሎችም ደግሞ ራሳቸውን እንደማይገባቸው አድርጎ ይቆጥራሉ። ከትህትና አንጻር ከሆነ መልካም ነው። ግን አምላካችን እግዚአብሔር የሰጠው ለጻድቁም ለሀብቶም ለሁሉም ነው ስጋዬን ብሉ ጠጡ ብሎ የተነው። ስለዚህ ለምንድን ነው የሚርቁት? አንዳንዶችም ደግሞ በራሳቸው በኃጢአት በእፍረት ይቅር ባለማለትና በፍርሃት በመጠራጠር ወይም ሌላው ይቅርና ዝግጅት በማጣት ምክንያት በመንፈሳዊ ዝግጅት ውስጥ ባለመኖር ምክንያት ሌላው ይቅርና ከባዱ የሆነው ኃጢአት ደግሞ ከስንፍናም አንጻር ወደ ስጋውና ደሙ የማይቀርቡ ሰዎች እንዳሉ ይታያል። ወይም በሌላም ቋንቋ ወደ ክርስቶስ ከመቅረባቸው በፊት ፍጹም የሆነውን ነገር ከራሳቸው ያስባሉ። ምን አድርገን ነው ወደሱ ምን ቀርበው ይላሉ። አንዳንድ ጊዜ አብዞ ትሕትና የሚሉት አለ ሊቃውን ሲናገሩ። በየትኛው ቦታ የት ጋር ነው ማቅረብ ያለብን? እነዚህን የመሳሰሉ በሰዎች ውስጥ የሚመላለሱ የስሜት ቋንቋዎች ስላሉ ከስጋው ደሙ እንድንርቅ የሚያደርጉ ነገሮች ይፈጠራሉ። አንድ በአንድ ለማየት እንሞክራለን። እነዚህ ጥያቄዎች መሰረታዊ ጥያቄዎች ናቸው። ዝም ብለን የምንተዋቸው ጥያቄዎች አይደሉም። ጥያቄዎቹ መሰረታዊ ጥያቄ ቢሆኑም ግን ከእግዚአብሔር ጸጋ እንዲያርቁን ግን ምክንያት መሆን የለባቸው። ከጸጋው እንድንርቅ ምክንያት መሆን የለባቸው። የጥንት ቤተክርስቲያን የመጀመሪያው ክፍለ ዘመን ላይ የነበረችው ቤተክርስቲያን ቅዱስ ቁርባንን እጅግ ታላቅ ነገር ከማድረግ የተነሳ ብዙ ሰማዕታት እንዳውም በካታኮምብ ውስጥ ሆነው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን በግበበ ምድር ውስጥ ሆነው ይህንን ሲጸልዩና ወንጌሉን ሲያነቡ ሲሰሙ ጭፍሮቹ ወይም አሕዛቦች እነዚህ ሰዎች የሰው ስጋ በሎች ናቸው ብለው ያሳድዷቸው ነበር። እነሱ ግን የሚናገሩት የአምላክን ስጋና ደም ነው የነበሩ፣ የክርስቶስን ስጋና ደም ነው። በዚያ በመጀመሪያው ክፍለ ዘመን ከነበረው እስከ ሁለተኛ ክፍለ ዘመን የነበረው አግናጢዮስ ምጥው ለአንበሳ የተባለው ወይም ኢግኔሽየስ ተብሎ የሚታወቀው ሰማዕት ክርስቲያኖች የምስጢረ ቁርባን ስጦታዎች እንደሆኑ ይነግራል። ሰው የሆነው የክርስቶስ ስጋ እና ደምን እንዲቀበሉ አብራርቶ በጻፈበት አንቀጹ ላይ ሰዎች ራሳቸው የቅዱስ ቁርባን ስጦታዎች ናቸው ብሎ ነው የሚናገረው። ከእግዚአብሔር ጋር ለመኖር አግናጢዮስ ምን ይላል? ቃል በቃል ሕያው መድኃኒት የሆነውን እንዳንሞትም የሚከለክለን ነገር ግን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ዘላለማዊ እንድንሆን የሚያደርገንን ያንን አንዱን እንጀራ እንመገባለን ይላል። አትናቴዎስ ለኤፌሶን ሰዎች በጻፈው መልእክቱ ላይ ይህንን የምናገኘው ፍጹም እንድንሆን አንዱን እንጀራ እንመገባለን። አንድ የበልተነው ሕይወት የሚሰጠን ዘላለማዊ ሕይወት የምናገኝበትን። በመጀመሪያው ክፍለ ዘመን ላይ የነበሩት የክርስቲያኖች ሰማዕትነትን ቢቀበሉም ሁልጊዜ ግን ሕይወታቸው ለቅዱስ ቁርባን የተሰጠና ማዕከል የሚያደርጉትን አምላካቸው ኢየሱስ ክርስቶስን መሆኑን ከዚህ መረዳት እንችላለን። ቅዱስ አግናጢዮስ ዘአንጾኪያው ማለት ነው በዚህ ሰዓት የነበረው ስለ ቅዱስ ቁርባን ከሞት የሚጠብቅ ዘላለማዊ ማዕድና ሕይወት መሆኑን ይነግረናል። ለዚህም ነው ዘላለማዊ መድኃኒት በማለት የሚገልጸው። ቃል በቃል የሚያስረዳን እሱ ነው። ዘላለማዊ የሆነ መድኃኒት ነው። ለቁስለ ስጋችንም ለቁስለ ነፍሳችንም መድኃኒት የሚሆን ልዩ መድኃኒታችን ከምስጢራት ሁሉ ምስጢር ተብሎ የሚታወቀው የምስጢራት ዘውድ ተብሎ የሚታወቀው ቅዱስ ቁርባን ስጋውና ደሙ የአምላካችን የኢየሱስ ክርስቶስ ስጋውና ደሙ። ሌላው ቅዱስ ኤሬኔስ የተባለው ታላቅ አባት ሲናገር ምን ይላል? ቅዱስ ቁርባንን በቀጥታ ነው የሚለው ከሰው ልጆች ትንሣኤ ጋር የተያያዘ ነው የሚለው።
በቀጥታ ሁላችንም እንሞታለን፣ በኋላ ጊዜ እንነሳለን። ቅዱሱን ሥጋውን ክቡር ደሙን በበላን በጠጣን ጊዜ ግን ዘላለማዊ ሕይወት ተካፋዮች ስለምንሆን ከትንሣኤያችን ጋር የተያያዘ ነው ብሎ ነው የሚያስረዳን። ቅዱስ ቁርባን የደከመውን የሰው አካል የእግዚአብሔር የዘላለም ስጦታ ያደርገዋል ይላል። ለመቀበል ብቁ መሆንን የሚያስረዳ ነገር ብቻ ይዘን በትህትናና እግዚአብሔር ሁሉን እንደሚችል እኛ ደካማ ብንሆንም እሱ ሁሉን እንደሚችል አድርገን እስከቀረበን ድረስ ለዚህ የተሰጠን ልዩ ስጦታዎች መሆናችንን ማመን አለብን ነው የሚላን ቅዱስ ኢሬኔዎስ። ስለሆነም የዛሬው ርዕሳችን ለምንድን ነው ሥጋው ደሙ መቀበል ያስቸገረን? ምንድነው ተግዳሮት የሆነብን? መፍትሄዎቻቸው በምንድን ነው የምናገኛቸው? እሱን ለማየት ነው ምነው። ከሕይወት ማዕድ የሚያርቁ መንፈሳዊ ረብሻዎች ምንድን ናቸው? ብዙ ተረብሸናል፣ በዓለም ተጨንቀናል። ቤቶቻችን የረብሻ ሆነዋል። ከቅዱሱ ማዕድ በራቅን ቁጥር ሕይወት ይረበሻል። እንቅፋቶቹስ ምንድን ናቸው? ወደዛ እንዳንቀርብ የሚያደርጉን ምንድን ናቸው? ክርስቶስ እነዚህ እንቅፋት የሆኑትን ነገሮች እንድናሸንፍ ምን ሊረዳን ይችላል? እሱን ማየት አለብን። የመጀመሪያው እንቅፋት ምንድን ነው ካልን እኔ ብቁ አይደለሁም የሚል ቃል ነው። ከኔ ጋር ናችሁ? እኔ ብቁ መልካም ነው። እኔ ብቁ አይደለሁም ለሥጋውና ደሙ። በደንብ አስቡት። የመቶ አለቃው ልጁ ታሞበት ልጄን ታድንልኝ ዘንድ ወደ ቤቴ ነይ አድንልኝ አለ። እንግዲያውስ አድንልሃለሁ አለ። ስለዚህ ወደ ቤቱ እንዴት? አይ የለም በቃልህ ብቻ ይዘዝ። የዛሬ ሳምንት ለማንሳት ሞክቻለሁ። ቤቴ አንተን ትቀበል ዘንድ አቅም የላትም። አንተን የምትቀበልበት አቅም የላትም። ስለዚህ በቃልህ ብቻ ይዘዝ፣ አጋንንት ይጠፋሉ። አይገባኝም፣ ለዚህ ነገር ብቁ አይደለሁም ማለት መልካም ሆኖ የእግዚአብሔር ጸጋን ግን እንዳይሸፍንብን መጠንቀቅ አለብን። ክርስቲያኖች ከቅዱስ ቁርባን ለመራቅ ከውስጣቸው እጅግ የተለመዱ ምክንያቶችን ያነሳሉ። አንደኛው ለመቀበል እኔ ዝግጁ አይደለሁም፣ ወደ ጡረታም እየወጣሁ አይደለም፣ ልጆች ገና አሳድጋለሁ፣ መውጣት መውረድ አለብኝ፣ እነግዳለሁ፣ አተርፋለሁ፣ ብዙ ነገሮች እግዚአብሔርን ላሳዘን ይችላለሁ። ከኔ ጋር ናችሁ? ከሞት ጋር ግን ማንም ሰው ቀጠሮ ያዘ የለም። ሞታችንን ተሸክመን ነው እየዞርን ያለነው። በጣም በሚደንቅ ሁኔታ ሞታችንን ተሸክመነው ትልቅ መኪና ላይ ወጥተን አብረነው እየሄድን ያለነው። መኪናውም ይሄዳል፣ እኛም አብረን አላወረድነውም ሸክሙን። ሁልጊዜ ተከትሎን ያለ። ከሞት ጋር ቀጠሮ የለንም። በዚህ አባባል ውስጥ እጅግ የጠለቀ እውነትን ማግኘት እንችላለን። ምክንያቱም ከኛ መካከል ማንም ቢሆን ክርስቶስን የመቀበል አቅም ያለው ሰው የለም። ከኔ ጋር ናችሁ? ቅዱሳኑ እንኳን በአንተ ቸርነት ነው ቢሉት፣ በአንተ ቸርነት ለዚህ የበቃ ሰው የለም። ቅዱስ ቁርባንን የምንቀበለው ስለበቃን ሳይሆን እንድንበቃ ነው። ስለሚያበቃን ስለምናምን ነው። ስለዚህም ነው ነቢየ እግዚአብሔር ቅዱስ ኢሳይያስ ሲናገር ምዕራፍ 6 ከቁጥር 5 ላይ ራሱ የእግዚአብሔርን ክብር ካየ በኋላ ከንፈሮቼ ረከሱብኝ፣ ሰው ስለሆንኩኝ አለ፣ ከንፈሮቼ ረከሱብኝ፣ ጠፍቻለሁና ወዮልኝ፣ ወደ አንተ መቅረብ አልችልም ነው። ከኔ ጋር ናችሁ? ወደ አንተ መቅረብ። ነቢያት እንኳን እንዲህ ይህንን ቃል ያወጡን ነበር፣ ይናገሩ ነበር። ስለሆነም ብቁ አለመሆናችንን መረዳት በራሱ ችግር አይደለም፣ መልካም ነው። ነገር ግን እንዲሁ ብቁ አለመሆናችንን በአግባቡ መረዳት ብቻ የክርስትና ትህትናን በደንብ አይገልጽም። ብቁ ካልሆንኩኝ የእግዚአብሔርን ቸርነት ጠይቄ ወደ ንስሐ ቀርቤ አምላኬን ማግኘት አለብኝ። ብቁ ስላልሆንኩኝ ነውና ያልቀረብኩት ብለን ከፍርድ አናመልጥም። እሱን ማሰብ አለብን። ችግሩ ግን የሚጀምረው አሁን ይሄ ብቁ አይደለሁም የሚለው ችግሩ የሚጀምረው እኔ ብቁ አይደለሁም የሚለው ከዛ እውነት አይደለም ይሩ። ከዛ በኋላ የሚከተለው ግን ስለዚህ ከክርስቶስ መራቅ አለብኝ የሚል ሽኩታ ረብሻ ይፈጠርብናል። ከሱ መራቅ አለብን። ምክንያቱም ሁልጊዜ ቃል እግዚአብሔር የሚሰማው ወንጌሉም መምህራኑ የሚያስተምሩት
ቤተክርስቲያንም ዶሏ ስጋውን ደሙን ተቀበሉ የእግዚአብሔር ልጆች ዘላለማዊ ሕይወት አገኙ ወደ የዘላለም ማዕዱ ወደ እውነተኛው ማዕድ ቅረቡ ነው የምትለው። ሁልጊዜ ያንን መስማት በጣም እየከበረን ይንወጣ ከክርስቶስ መራቅ እንጀምራለን። ትልቁ ነገር ይሄ ነው። ድምዳሜው ግን የወንጌል ድምዳሜ ግን ይሄንን አይነግረንም። የወንጌል ድምዳሜ የሚነግረን ወንጌል የሚያስተምረው ትክክለኛውን የሆነው ነገር ከክርስቶስ መራቅ ሳይሆን በተቃራኒው ሰው ሐኪም ስለሚያስፈልገው እኔ ደዌ ስላለብኝ ሐኪም ያስፈልገኛል። ለዚህ ነው ቅዱስ ዮሐንስ አፈወርቅ ሲናገር ቤተክርስቲያን ቤተ ሕሙማን ወይም የሕክምና ቦታ ናት፣ ሆስፒታል ናት እንጂ የአደባባይ የፍርድ ቤት አይደለችም። ሐኪሙም መድኃኒት ዓለም ክርስቶስ ነው ብሎ ነው የሚነግረው። ካህናት ረዳት እንደራሴዎች ናቸው ብሎ ነው። ስለዚህ የታመመ ሰው ሐኪም ያስፈልገዋል። ሰው ምግብ አያስፈልገኝም አይልም። እየተበራበ መቼም ምግብ አያስፈልገኝም ብሎ አይልም። ለቁመተ ስጋም ቢሆን ያስፈልገዋል። ሌላው ሰው ልጅ ውሃ አያስፈልገኝም ብሎ አይናገርም። ኃጢአተኛው ሰው ደግሞ በኃጢአት ውስጥ እንኳን ቢኖር መድኃኒት ያስፈልገኛል። ክርስቶስ የመጣው ለኛ ነው፣ ሊያድነን ነው የመጣው። ራሱ መድኃኒት ሆኖ ሊያድነን ነው የመጣው። ለዚህም የማቴዎስ ወንጌል ምዕራፍ 9 ከቁጥር 12 ላይ ክርስቶስ ሲናገር ሕመምተኞች እንጂ ባለጤናዎች ባለመድኃኒት አያስፈልጋቸውም ይላል። ከኔ ጋር ናችሁ? ግልጽ ነው። በሽተኞች የታመሙ ሰዎች ነው መድኃኒት የሚያስፈልጋቸው፣ ባለመድኃኒትም የሕክምና ባለሙያ የሚያስፈልጋቸው። ስለዚህ ስለታመምን ከታመምንበት ነፃ እንድንሆንና ይሄ የስጋው ወይም የህሊና ደዌያችን በህሊና ያለው ደዌ የስነ ልቦና ህመማችን እንዲርቀን እሱ ራሱ አስተዋጽኦ አለው ለነፍስ ህመም። ወደ ነፍስ ህመም ውስጥ እንዳያደርሰን መድኃኒት ያስፈልገናል። በምድር ላይ ደግሞ ትልቁ መድኃኒታችን የፈጠረን አምላካችን ኢየሱስ ክርስቶስ ነው። ስጋውን ቆርሶ ደሙን አፍስሶ ይሰጠን። ስለሆነም ብቁ አለመሆናችን ከክርስቶስ ለመሸሽ ምክንያት ሊሆነን አይገባም ነው። ከኔ ጋር ናቸው? ብቁ አይደለውም። እድሜ አይወስነውም። ህፃናት ብቻ ተቀብለውት፣ አረጋውያን ብቻ ተቀብለውት፣ ካህናት ብቻ ተቀብለውት የሚሄዱት ማዕድ አይደለም። ይሄ ቅዱስ ማዕድ ነው። ሁላችን እንድንመገበው ሕይወት እንድናገኝበት የተሰጠን ማዕድ ነው። ስንካፈል ስጋውን ደሙን ስንቀበል ከሱ ጋር በዘላለም እንኖራለን። ሱታፊ አምላክ የሚባለውን መንገድ ይዘን እንሄዳለን። ቴዎሲስ የምንለው ማለት ነው። እሱን እንድናገኝ ይረዳናል። ምክንያት ያነሳነው ነገር ምክንያት ሊሆን አይገባም። ይልቁንም በታላቅ ትህትና ወደ እሱ የምንቀርብበት ምክንያት ሊሆነን አይገባኝም። ነገር ግን ሁሉን በሚችል አምላክ እቀርባለሁ። ከኔ ጋር ናችሁ? መፍትሄውን ማግኘት የምንችልባቸው ነገሮች እንድንሄድ። ለዚህ ቅዱስ ቄርሎስ ዘኢየሩሳሌም የተባለው ታላቅ አባት ደግሞ የቁርባን ምስጢር በስሜቶቻችን ብቻ ከመመዘን ይልቅ ይላል በክርስቶስ ቃል መሰረት መወሰት አለበት ይላል። የእግዚአብሔር ቃል የሚነግረን ሁላችን በምድር ላይ በደለን፣ ያልበደለ የለም። በሱ ኃይል ስልጣን ግን ሁላችን ደግሞ በበረከት እናገኛለን። አማኙ ወይም ምእመኑ ወደ ምስጢሩ በእምነት በፍርሃትና በአክብሮት መቅረብ የሚችል ከሆነ የእግዚአብሔር የቅዱስ ምስጢር ተብሎ የታወቀው የምስጢራት ሁሉ ዘውድ ተብሎ የተገለጸው ቅዱስ ቁርባን ወደ እሱ ፊት እንዲቀርብ የእግዚአብሔር ጸጋ ይረዳዋል በማለት ነው ቅዱስ ቄርሎስ ዘኢየሩሳሌም የሚያስረዳን። ቄርሎስ መልሶ ቃል በቃል ሲናገር ምን ይላል? በዚህ ትምህርተ ክርስቶስን ባስተማረበት አንቀጹ ላይ ምን ይላል? እርሱ ራሱ ስለ እንጀራው ይህ ሥጋዬ ነው ብሎ እሱ ማን ነው? አቤት አምላካችን ኢየሱስ ክርስቶስ። ቄርሎስ ሲያስረዳ እሱ ራሱ አምላካችን ኢየሱስ ክርስቶስ እንጀራው ይህ ሥጋዬ ነው ብሎ እንደተናገረ ካወጀ በኋላ ከእንግዲህ ወዲህ ሊጠራጠር የሚደፍር ማን ነው? ማን ነው የሚጠራጠረው? ሥጋዬ ነው ብሉ አለ። በነፃ ሰጠን ያለ ዋጋ። እኛ ፈልገነው ሳይሆን እሱ ፈልጎን፣ እኛ ወደነው ሳይሆን እሱ ወዶን በነፃ ሰጠን። ብሉ ጠጡ አለ።
ብዙ ወጪ የምታወጡባቸው ነገሮች በዓለም ላይ አሉ። ለጊዜው ወጪ ካወጣችሁ በኋላ ለጥቂት ሰዓት የስጋ እርካታ ይሰማችሁ ይሆናል። ካወጣችሁት በላይ ለምንድን ነው ያወጣሁት ብላችሁ እስክታስቡ ድረስ በምንበላው፣ በምንጠጣው፣ በምንለብሰው ነገር ለጥቂት እንደሰት ይሆናል። ከጥቂት ጊዜ በኋላ ግን በጣም እርካታው ይጠፋል። የእግዚአብሔርን ቃል ተቀብለን ስጋውን ደሙን ስንቀበል ግን ሁልጊዜ ዘላለማዊ እንድንሆን ነው የሚያደርግ። ስለዚህ ማን ነው የሚደፍረዋልና ቅዱስ ቄርሎስ መልሶ ደግሞስ እርሱ አረጋግጦ ይህ ደሜ ነው ካለ በኋላ ደሙ አይደለም የሚለው ማን ነው ብሎ ይናገር። ከኔ ጋር ናችሁ? ማን ነው? ያንን የመናገር አቅም ያለው ሰው አለ? ስጋውን ደሙን አለመቀበል ራሱ አሁን ወደ ክደት ውስጥ እየወሰደን ነው የሚሄደው። ስጋውን ደሙን ስንቀበል ህይወት እያገኘ ማክበርም ጥሩ ነው። እያከበርን መፈፍራት ጥሩ ነው፣ መልካም ነው። ግን አይ ስለማይገባኝ የሚገባቸው ሰዎች ብቻ ማን ነው የሚገባው? ሁሉም ሰው የማይገባው ከሆነ ማን ነው የሚገባው? ክርስቶስ ለዓለም ሁሉ ነው ደሙን ያፈሰሰው ስጋውንም የቆረሰው። እሱን የምናይበት ነው። ስለዚህ በዚህ ውስጥ ሳለን በትህትና በተስፋ መቁረጥ መካከል ያሉትን ልዩነቶች ማወቅ አለብን። ትሁት መሆንና ተስፋ መቁረጥ መካከል እኔ አይገባኝም ብለን ካለን ሙሉ በሙሉ ከደመደም ተስፋ እየቆረጥን ነው። ትህትናውን ገንዘብ አድርገን ግን በትህትና ውስጥ የሚገለጸውን የእግዚአብሔርን ቸርነት የምንናፍቅ ከሆነ እሱን ለይተን ማወቅ አለብን። ትህትናንና በተስፋ መቁረጥ መካከል ያለውን ልዩነት በጥንቃቄ መለየት አለብን። በመጀመሪያ ትህትና እንዲህ ይለናል፣ ጌታ ሆይ እኔ ብቁ አይደለሁም፣ ነገር ግን ምሕረትህ ያስፈልገኛል። ከኔ ጋር ናችሁ? ከኔ ጋር ናችሁ? እኔ ብቁ አይደለሁም ስጋውን ደሙን ለመቀበል፣ ነገር ግን ጌታ ሆይ ምሕረትህ ያስፈልገኛል። አለማመኔን እርዳው። ይህንን የእምነት ዕፀ እንኳን ቢኖር እሱን ደግፍልኝ። ማድረግ የሚችል አምላክ ነው፣ አድርጓል። ቅዱስ መጽሐፍ የሚነግረን ይሄን ነው። ትሕትና ይህን ሲነግረን መልካም በሆነ ገጹ ተስፋ መቁረጥ ግን እንዲህ ይለናል፣ ጌታ ሆይ እኔ ብቁ አይደለሁም፣ ስለዚህ ወደ አንተ ለመምጣት የሚያስችለኝ ነገር የለም፣ በሩቁ ነኝ። ከኔ ጋር ናችሁ? ሁለቱ ልዩነት አላቸው፣ ተስፋ መቁረጥና ትሕትና። ራሱን በደንብ መያዝ አለብን። ትሕትና በዚሁ ወደ ክርስቶስ ይመለከታል። ምክንያቱም ትሕትናን የተማለው ከአምላካችን ከኢየሱስ ክርስቶስ ነው፣ ከሰዎች አይደለም። ራሱ ዝቅ ብሎ ቀራጩን ማቴዎስን ና ወደ እኔ ና ትሎእኒ ከኔ ተከተለኝ ብሎ ወሰደው። አሳ አጥማጆቹን የነበሩትን ደቀ መዛሙርትን ከአሳ ማጥመድ ኑ አላቸው። ኑ ትሎእኒ ድህርዬ፣ አሳ ከማጥመድ ደቂቀ አዳምን እንደ አሳ ታጠምዳላችሁ በመረብ ወንጌል አላቸው። ይህንንም አልጫውን አጥም በወንጌል ታጣፍጣላችሁ፣ ተከተሉኝ አላቸው። ብዙ ጊዜ የደከሙትን ቀራጭ ነው የተባለው ማህበረሰቡ በጣም ንቆት የነበረውን ወደ እሱ አቅርቦ፣ ዘኬዎስ በቁመቱ አጭር ነው የነበረው ዛፍ ላይ ተንጠልጥሎ ዛሬ በቤት ውስጥ ማዕድ እመገባለሁ። ዝቅ ያሉትን ከፍ አድርጎ የሚያይ አምላክ ስናጣ ማጣታችንን ይመለከታል። ዝም ብሎ የሚተውን አምላክ አይደለም። በማጣታችን ውስጥ ተስፋ እንዳንቆርጥ ያደርገናል። ነገ በማጣታችን ማግኘት እንዳለብን ያስተምረናል። ያቺ ሴት በጣም ዘመኗን ሙሉ ኃጢአት ስትሰራ የነበረችውን መልካም የሆነውን ሽቶ ያርከፈከፈችለት በራሱ ላይ አይሁዳውያን ሐዋርያት ጠቅላላ እንኳን ማን መሆኗን ቢያውቁ ኖሮ ያሏት፣ እሷ ግን መልካም ነገር አደረገች። በእንባዋም አጠበችኝ፣ በፀጉሯም አበሰችኝ፣ መልካም ሽቱንም በፀጉሬ ላይ አርከፈከፈች። ቤቱ የጠራው ስምዖን የተባለው ሰው አንተ እንኳን ለእግሬ ውሃ አላቀረብክልኝም አሉ። ከኔ ጋር ናችሁ? ዝቅ ስንል የሚፈልገን አምላክ። ስለዚህ ትሕትናን ከአምላክ ነው ያገኘ ነው። ለዚህ ነው ደጋግሜ የምላችሁ ሊቃውንት ሲናገሩ የበላይን ማክበር ትክክል ነው፣ አቻን ማክበር ተገቢ ነው፣ ዝቅ ያለን ሰው ግን ማገልገል አምላክነት ነው የሚሉት። ከኔ ጋር ናችሁ? ዝቅ ብለን ሰዎችንን ዝቅ ያሉ የሚመስሉን ከፍታ ያላቸው ያነሱ የሚመስሉ ትልልቅ ቦታ አላቸው፣ በውስጣቸው ትልልቅ ነገሮች ያሏቸው ብዙ ወገኖች አሉ። ትሕትናንና ተስፋ መቁረጥን በደንብ መለየት አለብን። ትሑት ስንሆን ወደ እግዚአብሔር፣ ወደ ክርስቶስ፣ ወደ ቃሉ እንመለከታለን።
ተስፋ ስንቆርጥ ግን ወደ ራሳችን ውስጥ ነው የምናየው። በቃ አለቀልኝ ነው ከኔ ጋር ናችሁ። ጨርሻለሁ። የታመመውም ጊዜ ተቆርጦለታል ሲለው ያችን ጊዜ ነው የሚቆርጠው። ሳይሞት ሞቱን ይጀምረዋል። የተሰጠ 6 ወር ነው 2 ዓመት ነው ገና ያን ዘመን ሳይጀምር ሞቱን ያፋጥናል። እግዚአብሔር ዘመናችንን አስቦት እንግዲህ መቼ እንደሚመጣ ሞት በዚህ ጊዜ ነው የሚመጣው። ጊዜያችን ተቆጥሮልን ቢሆን በስቃይ እናልቅ ነበረ። ለዛ ለመፍጠን ስንል እሱን አላል ተስፋ አትቁረጡ ነው። ወደ ራሳችን እንድንመለክ ውስጣችን ያ ማለት በአሉታዊ መልኩ ነው፣ በአዎንታዊ መልኩ አይደለም። ትሕትና ምን ይለናል? ኃጢአቴ ታላቅ ነው የእግዚአብሔር ምሕረት ግን ይጠብቀኛል ይላል። ከኔ ጋር ናችሁ? ኃጢአቴ ታላቅ ነው። ሰዎች ራሳቸው እጅ የሚቀስሩበት ኃጢአት ሊሆን ይችላል። እግዚአብሔር ግን ይጠብቀኛል። አንድ ቀን ያነሳኛል፣ ከሰዎች ጋር ያስተካክለኛል። ዛሬ እናንተ ቁጭ ብላችሁ ነጠላ ለብሳችሁ ቅድስት ድንግል ማርያምን ዛሬ እኛ ስንባረክ ነበር ሱባኤው ውስጥ አይደለ? ልክ ይህንን የሚናፍቁ ብዙ ወገኖች አሉ። እያዩ የሚያነቡ ለነዚህ የሰጠኸውን ለኔ ስጠኝ የሚሉ ብዙ ወገኖች አሉ። ኃጢአቴ ታላቅ ነው የእግዚአብሔር ምሕረት ግን ይጠብቀኛል ማለትም መልመድ አለብን። ከኔ ጋር ናችሁ? አሁን ይሄ ከሆነ ተስፋ መቁረጥ ደግሞ ምን ይለናል? ኃጢአቴ ከእግዚአብሔር ምሕረት ይበልጣልና መሸሽ አለብኝ ነው የሚለን። ከኔ ጋር ናችሁ? ኃጢአቱን ከእግዚአብሔር ምሕረት አብልጦ ነው የሚያየው ተስፋ የቆረጠ ሰው። በእነዚህ ምክንያቶች ወደ ቅዱስ ሥጋና ደሙ ለመምጣት ይከለክለናል፣ ተግዳሮት ይሆንብናል። ቀራጩን አስታውሱት። የሉቃስ ወንጌል ምዕራፍ 18 ከቁጥር 13 ላይ ምን ይላል? ቀራጩ ኃጢአተኛ መሆኑን ተመለከተና ቀና እንኳን ማለት አልችልም አለ። ወደፊት አንተን ልዑል መንበርን ማየት አልችልም። ራሱንም ወቀሰ። ይልቁንም በቤተ መቅደስ ውስጥ ገብቶ እንዲህ አለ፣ አምላኬ ሆይ እኔን ኃጢአተኛውን ማረኝ። ከኔ ጋር ናችሁ? አምላኬ ሆይ እኔን ኃጢአተኛውን ማረኝ፣ እንደዚህ ቀራጭ ስላላደረግከኝ አላለም። ከኔ ጋር ናችሁ? ዝቅ ብሎ ራሱን ማረኝ ብሎ ተናገረ። እዚህ ውስጥ አጭር የሆኑ ጸሎት አጫጭር ናት። ኪሪያላይሶ የምትለው ነው፣ ወይም ኪሪያላይሶ አቤቱ ይቅር በለን፣ አቤቱ የክርስቶስ አንተ ይቅር በለን ብለን የምንጸልየው አጭር ጸሎትን እዚህ እናያለን። የእውነተኛ የንስሐ ፍሬዎቹም በዚህ ውስጥ ነው የምናየው። ቀራጩ ራሱን አላመጻደቀም፣ ራሱንም ከሌላ ጋር አላነጻጸረም። የእግዚአብሔር ሞገስን አግኝቻለሁ ብሎም አልተኩራራም፣ ዝቅ ነው ያለው። በቀላሉ በእግዚአብሔር ምሕረት ላይም ደግሞ እንዲሁ እሱ እንደሚምረው ስለሚያውቅ በሱ ተመካ። እግዚአብሔር አንተ ኃጢአተኛ ነኝ አንተ ማረኝ ይቅር በለኝ እንደሚምረው አምኗል። ስለዚህ ከትሕትናና ከተስፋ መቁረጥ ጋር ያሉትን ነገሮች በዘም እናነሳለን። ስለዚህ መፍትሄው ምን ይሁን ነው? እኔ ብቁ አይደለሁም ለሚለው ሁለቱን መለየት አለብን። ተስፋ መቁረጥንና ትሕትናን ለይተን ማወቅ። ስለዚህ አንደኛው እኔ ብቁ ነኝ ማለት የለብንም። ብቆች አይደለም ለእግዚአብሔር ለመልካሙ ነገር ለመቅረብ እኛ ብቆች አይደለንም። ትሑት መሆን ተገቢ ነው። በሌላ መልኩ ግን ልቀርብ የማልችል እጅግ ብቁ ያልሆንኩ ነኝ ከማለት ይልቅ ጌታ ሆይ እኔ ብቁ አይደለሁም፣ ነገር ግን ምሕረትህ ይጥራኝ፣ የመጣውንም እንደጠራው ሁሉ አቤቱ ይህ የመምጣቴ ነገር እንደ ጽድቅ ይሁንልኝ ብለን መለመን አለብን። እውነተኛ ክርስቲያን ትሑት ነው እንጂ ተስፋ ይቆርጥ አይደለም። ከኔ ጋር ናችሁ? ስለዚህ ለዚህ እኔ ብቁ አይደለሁም ለሚለው መልስ የሚሆነን ያን ማመናችን መልካም ቢሆንም ነገር ግን በፍጹም የእግዚአብሔር ምሕረት በላይ በልጦብን መታየት የለበትም። እግዚአብሔር ሁሉ ነው። ሁለተኛው ምንድነው ነው? ሁለተኛው ያልተናዘዝናቸው ወይም ንስሐ ያልገባናቸው ብዙ ኃጢአቶች አሉ። እነሱ ይከለክሉናል። ቅዱስ ጳውሎስ ሲናገር ምን ይላል? አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 27 ላይ ስለዚህም ሳይገባው ይህንን እንጀራ የሚበላ ወይም የጌታውን ጽዋ የሚጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት ይላል። ከኔ ጋር ናችሁ? ኃጢአት ያለበት ኃጢአትን ይቅር ብሎ መቅረብን አይደለም እየተናገረ ያለው። ኃጢአት ያለበት በዚህ ምክንያት ወደ ኋላ እንቀራለን። ይሄም የሚያመጣው ሌላ ችግርም ስላለ
አሁንም አንደኛ ቆሮንቶስ ምዕራፍ 11 ቁጥር 28 ላይ ሐዋርያው ሲናገር ቅዱስ ጳውሎስ ሰው ግን ራሱን ይመርምር፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ራሱን ይመርምር አለ እንጂ የማይገባው በዛው ይጥፋ አላለም። ከኔ ጋር ናችሁ? ራሳችንን መመርመር ያልተገባኝ ምንድነው? ወደ ንስሐ ቀርቤ ንስሐ ሰተው በተጸጋ እንደወረ ጸጋ ነው የሚለው ቅዱስ ማርሳክ ሲናገር። ንስሐ ማለት በጥምቀት ካገኘናት ልጅነት በኋላ የይቅርታ በር ናት ወይም አረቦን ናት ብሎ ነው የሚያስቀምጠው። በእሷ ነው ወደዛ የምንቀርበው። በንስሐ መልኩ ወደ ቅዱስ ሥጋና ደሙ መቅረብ የምንችልበትን ይነግረናል። ይልቁንም ዋናው ጉዳይ ምንድነው? እዚህ ላይ የምንቀርበው በንስሐ ልብ ውስጥ ሆነን ወይስ ዝም ብለን ነው? በድፍረት ነው የቀረብነው? እሱ አንድ ጥያቄ ውስጥ መሆን አለበት። በኃጢአት ወድቆ በቅንነት የሚታገል ብዙ ምዕመን አለ። ሁላችንም እንወድቃለን፣ እግዚአብሔር ደግሞ ያነሳናል። ቅዱስ ዳዊት ሲናገር ራሱ ባላቸው በእልፍኝ ቤት ውስጥ በሀብት ባለበት ቦታ ላይ ደስ ብሎኝ ከምኖር ይልቅ በእግዚአብሔር ቤት እጣል ዘንድ መረጥኩ ነው የሚለው። ያ ማለት በእግዚአብሔር ቤት ቢወርቁ መነሳት ስላለን፣ ቢያጡ ማግኘት ስላለን። ዳዊት ልባም ነው። መውደቅ እንደወደቀው የሚነሳበትን ነገር ይፈልጋል። ከወደቅን በኋላ ኃጢአታችንን ለንስሐ አባታችን ነግረን መቅረብ የምንችልበት ነገር መፍጠር አለብን። መጀመሪያ ጌታ ሆይ ወድቅ ያለው አንሳኝ፣ ያንተ እርዳታ ያስፈልገኛል ማለት አለብን። ወደ ንስሐ ቀርበን ይህ ፈውስን የሚፈልግ የቆሰለ ሰውነት ምሳሌ ነው፣ ሰውነታችን ላይ ነው። ሁለተኛው ደግሞ እኔ ይህንን መንገድ መርጫለሁ፣ ለመለወጥ ሐሳብ የለኝም። ምክንያቱም ምናባዊ ነው የምትናገሩት ነገር የሚጨበጥ አይደለም። አንዳንድ ጊዜ ሳይንሳዊ በሆነ መልኩ ለመመራመር አይምሯችን እናወጣዋለን እናወርደዋለን። ለማን ነው ንስሐዬን በመጀመሪያ የምነግረው? ምን ያህል ታማኝ ነው የምነግረው ሰው ብለን ነው የምናስበው። እናወጣለን እናወርዳለን፣ ስቃይ ውስጥ እንገባለን። እኛ ማድረግ ያለብን ንስሐ መግባት ነው፣ ወደ እግዚአብሔር መቅረብ ነው። እዳው በዛ ሰው ላይ ነው የሚሆነው። ወደ ንስሐ ነው መቅረብ። በመጀመሪያውና እስከ ሁለተኛ ክፍለ ዘመን ከነበሩት አባቶች መካከል ቅዱስ ጀስቲን ሰማዕት የሚባለው ደግሞ በቤተ ክርስቲያን ትምህርት ውስጥ የሚያምኑትን ሰዎች ወይም የተጠመቁትንና በክርስቶስ ትእዛዝ መሰረት የሚሄዱትን ሰዎች ሥጋውንና ደሙን ተቀብለው እንደሄዱ ከኃጢአት እንዲነጹ እግዚአብሔር በንስሐ እንዲቀርቡ ትምህርት ያስተምራቸዋል። እሱ ምን ይላል ጀስቲን ሲናገር? ይህ ምግብ በእኛ ዘንድ ቅዱስ ቁርባን ተብሎ ይጠራል አለ። ከኔ ጋር ናቸው? ይህ ምግብ ቅዱስ ቁርባን ተብሎ ይጠራል። ለእኛ መስዋዕት ሆኖ የቀረበው በመስቀል ላይ የተፈተተው። ምክንያቱም እኛ እነዚህን እንደ ተራ እንጀራና እንደ ተራ መጠጥ አንቀበላቸውምና፣ ይልቁንም መድኃኒታችን ኢየሱስ ክርስቶስ ቃል ሰው ሆኖ ስለ ድህነታችን ሥጋንና ደምን እንደነበረው ሁሉ እንዲሁ በእርሱ ቃል ጸሎት የተባረከ የእውነት ማዕድ ነውና ሰው የሆነ የዚህን የአምላካችን የኢየሱስ ክርስቶስ ሥጋና ደም እንደሆነ አስተምረነዋልና ሁሉም ሥጋውን ደሙን ተካፋይ ይሁን እያለ ይነግረናል። ከኔ ጋር ናችሁ? የሥጋው ደሙ ተካፋዮች እንድንሆን ነው። ኃጢአታችንን ባለመናገራችን ምክንያት ኃጢአት እየደራረበው ሳለ ብዙ ውጣ ውረዶች አሉብን፣ እየሸሸን እንቀርባለን። መፍትሄው ምንድነው? ሌላው ለኃጢአት መፍትሄው ንስሐ መግባት ነው፣ በንስሐ መኖር ነው። ነቢየ እግዚአብሔር ቅዱስ ዳዊት ሲናገር መዝሙረ ዳዊት መዝሙር 50 ከቁጥር 10 ላይ አምላኬ ሆይ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ኃጢአት ስለሰራው ነው ባጭሩ። ከእንግዲህ ወደ እግዚአብሔር እንድመለስ አድርገኝ፣ ንጹሕ ልብን ፍጠርልኝ። በጣም በሚደንቅ ሁኔታ እግዚአብሔርና የሰው ልብ ግንኙነት እጅግ የረቀቀ ነው። የውስጥ ነው የሚፈልግ። ልብ ደግሞ ውስጣዊ ነው። ውስጡን ነው የሚፈልግ አምላካችን። የልብ ቅንነታችን ይፈልጋል። ልባቸው ንጹሕ የሆኑ ሰዎች እግዚአብሔርን ያዩታል የሚለን መጽሐፍ። ልብናችን ንጹሕ እንዲሆን ንስሐ ማለት በቀላሉ የበደለኝነት ስሜት እንዲሰማን ማድረግ ብቻ አይደለም። ንስሐ ማለት ልብን ሙሉ በሙሉ
ወደ እግዚአብሔር እንዲመለስ ማንቃት ማለት ነው። የነቃን መሆን ማለት ነው። ወደ ንስሐ እንድንቀርብ የሚያደርገን እንደ ቤተ ክርስቲያናችን ስርዓት ሁላችንም ወደ ደውሏን ስትሰሙት ትምህርቷም ጮሆቷም ሁሉ ንስሐ ግቡ ነው፣ ወደ ንስሐ እንድንቀርብ ማድረግ። ስለዚህ ለሁለተኛው ምክንያት መድኃኒቱ መፍትሄው ንስሐ መግባት ነው። ንስሐ ዓላማው ከእግዚአብሔር ጋር ያለንን ህብረት እንድናድስ እንድንጠግን ያደርገናል። ሶስተኛው እንቅፋት ይቅር አለማለት፣ ቂም፣ ቁጣ፣ ከባድ ጥላቻ በጣም በሚደንቅ ሁኔታ የሰው ልጆችን የውስጥ ደዌ የስነ ልቦና በጣም ጭንቀት ውስጥ የሚከታቸው አንዱ ጥላቻ ነው። እጠላዋለሁ አይባልም። ሰው በጣም ከባድ ቃል ነው። ያልወደድኩት ነገር አለ ብንል ይሻላል ከስራው። ሰውን ሳየው እጠላዋለሁ፣ ሳየው ደስ አይለኝም አይባልም። ጥላቻ፣ ቁጣ፣ በቁጣችሁ ፀሐይ አይግባ ነው መጽሐፍ የሚለው። ይቅር የማለት መንፈስ ከኛ ሲነሳ ወደ እግዚአብሔር፣ ምክንያቱም ይቅር ከደሙ ንጹህ ነኝ፣ ንስሐ የገባ ኃጢአቱንም የተናዘዘ ወደዚህ ክቡር ስጋና ደም ይቅረብ። እጄን ከአፋዊ ንጹህ እንዳደረግ እንዲሁ ደፍራችሁ ንስሐ ሳትገቡ ብትቀሩ ለዚህ ለመተላለፋችሁ እኔ መተላለፍ የለብኝ፣ ኃጢአታችሁ ወደ ራሳችሁ ይመለሳል እንጂ ነው የሚለው። ንጹህ ለመሆኑ ነው የምንቀርበው። ስጋውን ደሙን የምንቀበለው ለመንጻት ነው፣ እሱ በቸርነቱ እንዲያነጻል። ስለዚህ ወደዚህ መሄድ አለብን። ይቅርታ የተከፈለ አይደለም። አንዳንድ ጊዜ ትመለከቱ እንደሆነ የወጋ ቢረሳ የተወጋ የሚል ነገር አላቸው። ይቅር ሲባል ፍጹምነት ነው። አውጥቶ በጣም ቢከብድም እንኳን ብዙ የጎዱን ሰዎች አሉ፣ ብዙ ያስጨነቁን ሰዎች አሉ። ምናልባትም ሰው ከርቶን ሊሆን ይችላል። ባልፈለግነው መልኩ ክብራችንን አዋርዶት ሊሆን ይችላል። በሐሜቱ ውስጥም የሌለንን ስም ሰጥቶን ሊሆን ይችላል። ጥፋት አጥፍቶ ሊሆን ይችላል። በደልና ግፍን በእኛም በምንወደው ማህበረሰብ መካከልም ፈጥሮ ሊሆን ይችላል። ይሄንን ሁሉ ነገር ተሸክመን የምንሄድ ከሆነ ህመምተኞች ነን። የአእምሮ የስነ ልቦና ህመምተኞች ነው የሚያደርገን። አውጥተን መጣልና ያለን የበደለንን ሰው ይቅር በማለት በደሉን ራሱ ማለት ይቅር በማለት ተበዳዮች እንኳን ብንሆንም ይቅር በማለት ነው መቅረብ ያለብን። ህሙም የታመመው እውነተኛ ሰው በዚህ ይቅር ባለማለት የሚመጣውን ህመሙን መንጻት የሚችለው የይቅርታ ልብን በፍጹም ማቅረብ ሲቻለው። በደሉ እውነተኛ የሚሆነው እውነተኛ በደል ሊሆን ይችላል። ነገር ግን ከበደል ነፃ የምንሆነው የበደሉን ሰዎች ይቅር ስንለው። የወደዱንንማ ብንወዳቸው አሕዛብም ይህን ያደርጉታል። ጠላቶቻችሁን ውደዱ ነው የሚለን። ስለዚህ ክርስቲያን የክርስትና ይቅርታ ማለት በደሉ ወይም ክፉ ነገር ሁሉ አልተፈጸመም ማለት አይደለም። ነገር ግን ክርስቶስ ከጥላቻ ነፃ እንድንሆን እየወገሩት እየሰቀሉት የሚሰሩትን አያውቁምና ይቅር በላቸው። በጣም ይህንን ለዓለም በጣም ሞኝነት ነው። አሁን ይቅር በላቸው። በዚህ ውስጥ የሚኖሩት ክርስቲያኖች ከንጽሐ ሥጋ ወደ ንጽሐ ነፍስ ነው የሚሻገሩት። የይቅርታ መንፈስ ስናይ ውስጣችንን ማንበብ፣ አይምሯችንን የመግዛት፣ ልባችንን የማስከን በግሪክኛው ሄጂኪያ የምንለው የውስጥ ሰላማችንን መጠበቅ እንጀምራለን። በዚህ ውስጥ መኖር እንጀምራለን። አሁንም የማቴዎስ ወንጌል ምዕራፍ 5 ከቁጥር 23 ላይ እንግዲህ መባህን በመሠዊያ ላይ ብታቀርብ በዚያ ወንድምህ አንዳች በአንተ ላይ እንዳለው ብታስብ በዚያ መሠዊያ ፊት መባህን ትተህ ሂድ፣ አስቀድመም ከወንድምህ ጋር ታረቅ። የበደለህም እንኳን ቢሆን ታርቀናና ሥጋውን ደሙን ተቀበል። እግዚአብሔርን ማግኘት የምንችለው በመታረቅ ውስጥ ነው። ክርስቶስ ይቅርታን ራሱን ማለት ነው በቀጥታ ከመሠዊያው ከቁርባኑ ጋር ያገናኘው። በዚህ ቃል ሂድና መባህን አስቀምጠህ ታርቀና ወደ ቁርባኑ ከመቀረብ በፊት ይቅርታ የሚለውን ቃል ከመሠዊያው መስዋዕት ከሆነው ወይም ደግሞ ከቁርባኑ ጋር ያያያዘው። ቅዱስ ቁርባን የህብረት ምስጢር ነው። በግል ብቻ አብረን ነው። የክርስቲያኖች አንድነት ስብስብ ቤተክርስቲያን ክርስቶስ የሚለውን ነገር ፈጥሮልናል። ስለሆነም በቅዱስ ቁርባን ውስጥ ያለን ተሳትፎ ከክርስቶስ አካል ጋር የምንዋህድበት ነው ማለት ነው።
ስለዚህ ይቅር ባለማለታችን ምክንያት ስጋውን ደግሞ ሳንቀበል ስንቀር ከክርስቶስ ጋር ያለንን ህብረት እያጠፋ ነው ማለት ነው። ይህም በደንብ አድርገን ማየት ነው። በዚህ ዲዳኬ በተባለው የቤተ ክርስቲያን የጥንት ጽሑፍ ላይ ስንመለከት የቁርባን የሚስጥረ ቁርባን አምልኮ ከኑዛዜ ከንስሐ እና ይቅር ከማለት ጋር ተነጻጽሮ ነው የቀረበው። ለአምልኮ ስንሰባሰብ ይቅር ተባባሉ ነው። እጅ ተነሳሱ ነው እኮ የምንባለው። እጅ መነሳሳት ማለት ጎንበስ ቀና ማለት አይደለም። የውስጥ ሰላማችንን ለማምጣት ያስቀየምነው ሰው ካለ እንኳን ይቅር ብያለሁ፣ ያስቀየመን ካለም ይቅር ብያለሁ፣ ይቅር በለኝም ማለትን መልመድ ማለት ነው። በዚህ ውስጥ መኖር ስንየው መፍትሄው ምንድነው? ይቅርታን ገንዘብ ማድረግ ነው። በይቅርታ ውስጥ መኖር ነው። በፈቃድ ይቅር ለማለት አንዳንድ ጊዜ በጣም ይከብደናል። ሰዎች ነንና ስጋ በመለበሳችን ምክንያት ይቅር ለማለት በጣም በውስጣችን ተሸክመነዋል። ከአንደበታችን ለማውጣት ያስቸግረናል። ግድ የለም ይሄ ነገር እባክህ ብዙ ልመና ያስፈልገናል። ክርስቲያን እንደዛ መሆን የለበትም። ይቅርታ ጊዜ ሊወስድ ይችላል። ራሱ እርቅ ራሱ ጥበብ ይፈልጋል። እውቀት ብቻ አይደለም፣ ፍትህም ይፈልጋል። በተለይ ፍትሃዊ መሆን ይፈልጋል። የተበደለን ማህበረሰብ ይቅርበል ብቻ በማለት ፍትሃዊነትን ይፈልጋል። ፍትህ ማለት ደግሞ እውነትን ከሐሰት ለይቶ ማስቀመጥ፣ ከአድሎ ነፃ መሆን ማለት ነው። አንዳንዴ ጤናማ የሆኑ ርቀቶች ስንጠብቅ አላስፈላጊ የሆኑ ቅያሜዎችን ልንፈጥር እንችላለን። በፊት የቀረብናቸው ሰዎች በኋላ ስንል ምን አይቶብን ነው ቅያሜዎች ሊፈጠር ይችላል። ወጥ የሆነ ባህሪ፣ ወጥ የሆነ ጠባዮቻችንን ማሳየት አለብን። ስለዚህም ቁርባን ስናየስ በዚህ ውስጥ ስንመለከት ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጣሏችሁም መልካም አድርጉ። ይህን ማድረግ ከቻለን አምላካችን ያደረገው ስለሆነ ወደ ስጋው ደግሞ መቅረብ እንችላለን። ይቅር ለማለት ያስቸግረን የጥላቻ መንፈስ ካለን መድኃኒቱ ይቅር ማለት ብቻ ነው። መፍትሄው እሱ ነው። እሱን ማድረግ የምንችል ነው። ይህ ማለት ክፉን ነገር መልካም ነው እንላለን ማለት አይደለም። የተደረገው የተፈጸመው በጣም የሚያስቀይመን ነገር፣ ግፍ የፈዛበት ነገር መልካም ነው እያልን አይደለም፣ ግን አንመልሰው። ስለዚህ ነገር ግን የሌላውን ሰው ክፋት የራሳችን ልብ ወደ ጥላቻ እንዳይመራ የይቅርታ ምንጊዜም የይቅርታ ልብ መያዝ አለብን። ቁርባን ስናስብ ስጋውን ደሙን ስናስብ በዚህ ስንቀርብ መጸለይ ካለቡን ነገሮች አንዱ ጌታ ሆይ የበደለኝን ሰው አንተ ታውቃለህ፣ ይቅር ለማለት ምን ያህል እንደሚከብደኝም ታውቃለህ። በራሴ ኃይል ልቤን መለወጥ አልቻልኩም። ይቅር እንድል ጥላቻንም አንተው አውጥተህ እንድትጥልልኝ በልቤም ለበደሉኝም ሰዎች እንኳን ድነት እንዳደርግ ልቤ እንደጸነነብኝ ታውቃለህ። ስለዚህ ጸጋህን ስጠኝ ማለትን መልመድ አለብን። ከኔ ጋር ናችሁ? ከኔ ጋር ናችሁ? ይሄ ቀላል ነገር ነው። በቃ ስጠኝ፣ ኃይሉን ስጠኝ። ስጋዬ ደካማ ነው፣ ልቤን ለማድረግ አስቸግሮታል፣ ግን ጸጋህን ስጠኝ። ይህ ጸሎት በራሱ ወደ ምስጢረ ቁርባን እንድንቀርብ ኃይሉን ይሰጠናል። በህብረቱም እንድንኖር ያደርገናል። ለእኛ ብቻ ሳይሆን ይቅር ላለው ሰው እንኳን ራሱ መድኃኒት እየሆነው እንሄዳለን። አራተኛው እንቅፋት የምንለው ወደ ስጋው ደግሞ እንዳንቀርብ ከሚያደርጉን እንቅፋቶች አንዱ ስለ ቅዱስ ምስጢር እውነታነት መጠራጠር ነው። ይሄ በዓለም ላይ አሁን የሚታይ ነው። ምን ያህል እውነት ነው ብሎ ይጠራጠራል ሰው። በሁለተኛው ክፍለ ዘመን ከተነሱት አባቶች አንዱ ቅዱስ አግናጢዮስ ዘአንጾኪያ ቅድም ካነሳው ስለ ቁርባን ሲናገር የመድኃኒታችን የኢየሱስ ክርስቶስ ስጋ እውነተኛው ማዕድ በማለት ነው የሚገልጸው። እውነተኛ ነው። እሱም መልሶ ምን ይላል? የኢየሱስ ክርስቶስ ስጋ የሆነው የእግዚአብሔር እንጀራን እመኛለሁ ነው የሚለው። ከኔ ጋር ናችሁ? እውነተኛውን እንጀራ እመኛለሁ። እንዴ ሰዎች የጓደኞቻቸውን እንጀራ እኮ ይመኛሉ። እኔ ባገኘሁት ለዛኛው የተሰጠው እንጀራ የእሱ እንጀራ ለማንም ሊሆን አይችልም። የእግዚአብሔር እንጀራ ግን ለሁላችንም ነው የተሰጠን። ከኔ ጋር ናችሁ? እሱም በልተን ህይወት የምናገኝበት፣ እሱም ጠጥተን ደሙን ጠጥተን ህይወት የምናገኝበት፣ ማንም የማይከለክለን አድሎ የሌለበት ከዚህ ወገን ነው ከዚህ ወንዝ ነው የተገኘው ይህን አይነት የቆዳ መልክ አለው የማይባል
ማመንና ክርስቲያን መሆን ብቻ ጥያቄ ያለበት። ወደ እግዚአብሔር የምንቀርብበት ንስሐ ቀርበን ከቀረብን ለሁላችን የሚሰጥ ለማንም አድሎ መድኃኒት ዓለም ነው የተባለ ክርስቶስ ለዓለም ሁሉ መድኃኒት የሆነ እጁን ዘርግቶ ዓለምን እቅፍ ለማድረግ የተነሳ አምላካችን በመስቀል ላይ ያለ በሱ ቁስልኛ የተፈወስን አይደለም ላላመኑት ሁሉ መድኃኒት የሆነ ክርስቶስ ለዓለም የሆነ እሱን ስለዚህ እሱን እመኛለሁ ነው የሚለው አግናጢዮስ ሲናገር የኢየሱስ ክርስቶስ ሥጋ የሆነውን የእግዚአብሔርን እንጀራ እመኛለሁ። በምኞት ብቻ አይደለም ያንን ለማግኘት ሕይወት እንዳገኘ ቀደም ብዬ ከዚህ በፊት ነግራቸዋለሁ። አግናጢዮስ ምጥው ለአንበሳ ሕፃን ሆኖ የተባረከ ብለው የቤተ ክርስቲያን ታሪክ ጸሐፊያን ይናገራሉ። በክርስቶስ የተባረከ ከሚባል በአንጾኪያ ውስጥ በነበረበት ሰዓት በጣም ቀና ልብ ያለው ሃይማኖት የሚያስተምር መልካም ሰው ስለነበር በሮም የግዛት ጭፍሮች እጅ ወደቀ። ከአንጾኪያ ወደ ሮም ከወሰዱት በኋላ ይህ የክርስቶስ ሥጋና ደምን የሚመኘው ታላቅ ሰማዕት በሮም የነበሩት ክርስቲያኖች ከሮም ጭፍሮች መማለጃ ሰጥተው ሊያስለቅቁት በተነሱ ጊዜ ይህንን ሲሰማ ለሮም ክርስቲያኖች ጻፈላቸው። ያለ ጊዜው ምሕረት አታድርጉልኝ አላቸው። ከኔ ጋር ናችሁ? አሁን እኔ ስንዴ ነኝ፣ እኔ ራሴ መስዋዕት ነኝ። በአፋን አብስት ውስጥ ገብቼ እፈጫለሁ፣ እንደ ስንዴ እፈጫለሁ። የክርስቶስ ምሳሌ እሆናለሁ፣ እሱን እመስላለሁ። ስለዚህ ያለ ጊዜ ምሕረት አታድርጉልኝ። ሞታቸውን በምድር ላይ ያለው ሞታቸው ሰማዕታት ሕይወት ቁርባን አድርገው ነው የሚያቀርቡት፣ ምስክር አድርገው ነው የሚያቀርቡት። ከኔ ጋር ናቸው? ስለዚህ ይህ ታላቅ ሰማዕት የክርስቶስን የእግዚአብሔርን እንጀራ እመኛለሁ እንዳለ የምንመኝ ከሆነ እግዚአብሔር ምኞታችንን ይመልስልናል። እግዚአብሔር ጸጋውን ይስጠን። ይህንን ካለ በኋላ መልሶ ራሱም መጠራጠር እንደሌለብን ካስረዳም በኋላ ሰው በመሆን አለ ክርስቶስ በሚስጥረ ሥጋዌ የተወሰደው የኛ አካል እኛን ነው የሆነው አምላካችን ቃል የተባለው ቃል አምላካችን ኢየሱስ ክርስቶስ ሥጋን ለበሰ፣ እኛንም ሆነ። እኛ እሱን እንድንመስል ሥጋ ሆነ። በመስቀል ላይ መከራንም ተቀበለ፣ ከሞትም ተነሳ። ለቤተ ክርስቲያን የተሰጠው የቅዱስ ቁርባን አካል እሱ ነው በማለት ይነግረናል። ከኔ ጋር ናችሁ? በመስቀል ላይ ተሰቅሎ በመቃብር አድሮ 3 ቀን 3 መዓልት 3 ሌሊት ካደረ በኋላ ተነስቶ ሄደው ያረገው ባስልዮስ የተባለው የቂሳሪያው ታላቅ አባት ያልተዋሃደውን አላሳረገውም ነው የሚለን። ስለዚህ ይህንን ያደረገ አምላካችን ኢየሱስ ክርስቶስ ነው። ሥጋውን ደሙን የምንቀበል የሚያጽናናን የሚያረጋጋን ሰዎች። በጣም የሚገርመው ነገር የእግዚአብሔርን ስም የሚጠራ ይድናል ነው የሚለው። የእግዚአብሔርን ስም የሚጠራ ይድናል። ብዙ ወዳጆች አሉን። በችግራችን ጊዜ ብንጠራቸው አይደለም በአካል በሐሳብ እንኳን አይገኙም። እግዚአብሔር ከኛ ጋር ሲሆን ግን ስንጨነቅ በቤታችን ውስጥ አለ፣ ይመጣል። በሥጋው ለደሙ ደግሞ ስንከብር ደግሞ ቤታችን ይባረካል። ልጆቻችን መልካም ነገር ይኖራቸዋል። ይህ በጣም ክፉ የሆነ ዓለም ውስጥ ነው የምንኖረው። በጣም ቁሳዊ የሆነ ነገር ያለበት ግለኝነት ስሜት ውስጥ ያለ ማይበር ነው። በመጀመሪያው ክፍለ ዘመን የተነበረውም ደግሞ ቅዱስ ጀስቲን ሰማዕት እዚህ ላይ በተመሳሳይ መልኩ ምን ይላል? ክርስቲያን የቁርባን ስጦታ እንደ ተራ እንጀራና እንደ ተራ መጠጥ እንዳያየው ይጠንቀቅ ይላል። እሱም ቅዱስ ቁርባንን በቀጥታ ሰው ከሆነው ከክርስቶስ ጋር የተያያዘ ነውና ይለናል። ቅዱስ ቁርባን ሰው የሆነው አምላካችን ኢየሱስ ክርስቶስ ከሱ ጋር የተያዘውና እንደ ቀላል እንዳያየው ብሎ ነው የሚነግረን። ስለዚህ በጥርጣሬ ውስጥ ያሉ ሰዎች ይህንን መመልከት አለባቸው። አሁንም ቅዱስ ቄርሎስ ዘኢየሩሳሌም እዚሁ ላይ ሲናገር ከጸሎቱ ላይ የተነሳበት ክርስቲያኖች የቁርባን እንጀራንና ወይኑን እንደ ተራ ነገሮች ማየት የለባቸውም። ይልቁንም በክርስቶስ ቃል መሰረት በእምነት መቅረብ ይገባቸዋል በማለት በራሱ ለንዑሰ ክርስቲያን በጻፈው ጽሑፉ ላይ ይህንን ያስረዳናል። ለዚህ መፍትሄው ምንድነው ነው? አሁን ከኔ ጋር ናችሁ? የማነሳቸው ነጥቦች መፍትሄዎች አላቸው።
ለዚህ መፍትሄው ስለ ቅዱስ ሚስጥር እውነተኛነት መጠራጠር ለሚለው ነገር የሚስጥረ ቁርባን እምነትን ማደስ ያስፈልገናል። በምን አይነት መልኩ? ቅዱስ ቁርባን በሰብአዊ አይምሮ የሚመረመር ተመርምሮ እንደ ሳይንሳዊ ወይም እንደ ኢምፔሪካል ኤቪደንስ የምንፈልገው አይደለም። ፈልገን የምናገኘው የሰው ልጅ በልቶት ጠጥቶት ሕይወት ሲያገኝ አይተናል፣ እናምናለን። እምነት ምክንያታዊነት እንኳን ቢኖረው ስለተገለጸልን ነው እናምነው። በተፈጥሮ የምናያቸው ነገሮችን ስለገለጸልን ነው የምንቀበለው ነው እንጂ ይህንን እስቲ ምክንያት ልፍጠርለት ወደ ምክንያታዊነት ላወርደው የምንለው ነገር አለ። እምነት በራሱ ምክንያታዊ ይኖረዋል፣ ግን ከምክንያት ግን አይጫነውም። እሱን በደንብ ማየት አለብን። ሕዋሳት የሚያዩት እንጀራውን ነው፣ የኛ ሕዋሳት አሁን ምን ብለውን ነው። እምነት ግን የሚያየው ስጋውን ነው፣ የክርስቶስን ስጋ። ይሄ ነው ምስጢር የሚያሰኘው። እኛ ረቂቅ በሆነው ዓለም ላይ እንኖራለን ወይ ሱታፊ አምላክ እናገኛለን የምንለው ይሄ ነው። በስጋ ላይ የምናየው እንጀራ ብለን የምናየዋለን። በምናውቀው ሆኖ መጣለን አምላካችን። በጠባብ ደረት በአጭር ቁመት ተወስኖ በቅድስት ድንግል ማርያም ማኅፀን አድሮ እንደ ሰው ስርዓትና ጠባይ ከኃጢአት በስተቀር እኛን ሆኖ እሱን እንድንመስል አደረገን። እኛን ነው የሆነው። እሱን በደም ማየት ነው። ሕዋሳት ወይም በስጋ አካላችን ይህ እንዴት ሊሆን ይችላል ብለን እንጠይቃለን። እምነት ግን ክርስቶስ ተናግሮታል ብሎ ያምናል። ከኔ ጋር ናችሁ? ክርስቶስ ተናግሮታል ስጋዬ ነው ብሎ። ለዚህም ነው ማርቆስ ወንጌል ምዕራፍ 9 ቁጥር 24 ላይ ሲጸልይ አምናለሁ አለማመኔንም እርዳው። ከኔ ጋር ናችሁ? አለማመኔንም እንድፈወስ ብዙ ነገሮች በማውጣት በመመራመር አሁን ክርስትናው ዓለም ላይ ብዙ የፍልስፍና ወይም ደግሞ የስነ ሕይወት ምሁራን ክርስትና በራሱ አይምሯችን እንዳንጠቀም ያደርገናል፣ እንዳንመራመር ያደርገናል ይላሉ። ክርስትና ከክርስትና ውስጥ ነው ብዙ ምርምሮች የወጡት፣ ብዙ ነገሮች የታዩት። እኛ ግን ተመራምረን ተፈጥሮን እንኳን ተመራምሮ መድረስ አልተቻለ አይደለም ፈጣሪ በማመን ነው። አለማመኔን እርዳው ብለን በዚህ አይነት መንፈስ መቀየር አለብን። ይህንን ካደረግን አሁንም ወደ ስጋው ደግሞ የሚከለክለን ነገር አይኖረውም። ስለዚህ ወደዚህ መቅረብ ነው። አምስተኛውን አነሳና ወደ መጨረሻው ሄዳለሁ። አምስተኛው እንቅፋት በቂ መንፈሳዊ ዝግጅት ያንሰኛል ብለን እናስባለን። መንፈሳዊ ዝግጅት መንፈሳዊያን መሆን አለብን ስንል ምን እያለን ነው? መጀመሪያ ሰዋዊ እንሆን። ሰዎች እኮ በጣም ሰውነታቸው ወድቋል። መንፈሳዊነት ጥግ ነው፣ እግዚአብሔር የምንመስልበት ነው። ሰው በሰውነቱ ክቡር አይደለም። በዓለማችን ላይ አንዱ ትንሽ ነው፣ አንዱ ትልቅ ነው። ሰው በሰውነቱ የሚከበርበት የሰውነት አውድማው ወይም አውዱ ጠፍቷል። በሰውነት መገለጥ የሚችል ሰው አንዳንድ ሰዎች አያስቀኗችሁ? በምንም ነገር ላይ በራሳቸው ባላቸው ሕይወት ሚዛን ውስጥ ኖረው ሰውነታቸው ክቡር ነው። ራሳቸውን የሚያከብሩበትን ያህል ግን ለሰውም ክብር አላቸው። ክብር የሚጀምረው አክብሩኝ በማለት አይደለም። ክብር ሰዎችን በማክበር የሚገኝ ነው። ክርስቶስ ስላከበረን ክቡራን፣ ቅዱሳን፣ ደጋጎች፣ ጻድቃን እንድንሆን አደረገን። ወደ እሱ አመጣን። እሱ አከበረን፣ እኛ ግን አላከበርነው። እሱ ፈለገን፣ እኛ አልፈለግነውም። ይህም ሆነ ግን እሱ አልተሆንም። በንስሐም እንድመለስ መንገድ ፈጠረልን። ደጋጎቹን አስቀመጠ። ክብሮሙ ለቅዱሳን የተባሉትን የቅዱሳን ክብራቸው የተባለው አምላካችን ኢየሱስ ክርስቶስ ደጋጎቹን ምሳሌ አድርጎ ያቀረበልን። በዚህ ሱባኤ ውስጥ ስንኖር ራሱ አሁን ሱባኤው ያስፈለገው ቀጠና ለመጥራት አይደለም። ቅድስት ድንግል ማርያምን እያሰብን ሐዋርያት የጾሙትን ጾም እያሰብን የነሱ ተጋድሎን እየተመለከትን በረከት ለማግኘት ወደዚያ መንፈስ ለመሄድ እኛ ስጋዊ ክምችቶች አይደለንም። የእግዚአብሔር ሰዎች ክርስቲያኖች ነፍስ የሚባል ማንነት አለን። ነፍስ መንፈስ የሚባል አለ። መንፈሳዊ ከመሆናችን በፊት ሰዎች መሆናችንን ማረጋገጥ። ሰው ሆኖ እያለ ማንነት ተብሎ አይጠየቅም። ዓለም ግን እያለ ነው ያለው። ይሄ ነው የግል ማንነታችን ራሱ ጥያቄ ውስጥ ነው። ራሱ ማንነት የሚባለው ራሱ የቃል አወጣጡ ራሱ ተተርጉሞ ያላለቀ ነው። በፍልስፍናውም ዓለም በስነ ልቦናውም ዓለም ላይ እንበለው አሁን በቅዱስ መጽሐፍ እንኳን የራሳችሁ አይደላችሁም ነው ያለን።
በዋጋ የተገዛች የእግዚአብሔር ቤተ መቅደሶች ናቸው። የራስ የሚባል ማንነታችን ራሱ ጥያቄ ውስጥ ነው ያለው። በክርስቶስ ውስጥ ያለ ማንነት ነው ያለን እኛ ማለት ነው። ስለዚህ አይምሯችን የሚጠይቀውን ጥያቄ መጠየቅ መልካም ነው። በዚህ ውስጥ ግን ጥያቄ ውስጥ ጥንታዊ ቤተክርስቲያን የነበረችው ቁርባን ተሳትፎ መደረግ እንዳለበትና ተራ ልማዳዊ እንዳልሆነ መረዳት አለብን። ቅዱስ ጀስቲንም ሲናገር ምዕመናን በአንድነት ተሰብስበው ጸልየውም አመስግነውም እንዲሁ ስርዓት ባለው ክርስቲያናዊ ሕይወት ውስጥ ሆነው በቅዱስ ቁርባን ውስጥ ይሳተፉ ዘንድ አምላክ ይፈቅዳል ይላል። ይህንን የሚያስረዳን እሱ ነው። መፍትሄው ምንድነው ካልን በአይምሮ ብቻ የሚደረስበት ነገር በዓለም ላይ የለም። አይምሮ አወቀ ነው፣ እውቀት ነው። አይምሮዊ መሆን ማለት አዋቂ መሆን ፍጹምነት አይደለም። ማወቅ፣ መማር፣ መመራመር ጥሩ ሂደት ነው። የሰው ልጆች በተለይ በኦርቶዶክሳዊ መንፈሳዊነት ትምህርት ውስጥ የተቃኘን ስንሆን እውቀት ከእውቀት በላይ በጥበብ የታሸ እውቀት ይዘን መሄድ አለብን። ምክንያቱም እኛ የሥጋ ክምችት ብቻ አይደለም። ነፍስ የምትባል የስነ ሕይወት ሰዎች ወይም ደግሞ የፍልስፍና ሰዎች ሊደርሱባት የማትችል ረቂቅ ሕያዊት የሆነች አካል አለች። መንፈስ የሚባል ደግሞ ከእግዚአብሔር ጋር የሚያገናኘን እንደውም ቅዱስ መክሲሞስ የተባለውና ጎርጎሪዮስ ፓላማስ የተባለው በሰባተኛው ክፍለ ዘመን የተነሱት አባቶች ሲናገሩ መንፈስ የምትለዋን የነፍስ ውስጣዊ አይን ነው የሚሏት። ነፍሳዊ ውስጣዊ አይናችንን ሳይንስ መርምሮ አይደርሰውም። ነገር መለኮት ግን ይሄንን ይነግረናል። እግዚአብሔር ይሄ ኦርቶዶክሳዊ መንፈሳዊነት ይሄንን ይነግረናል። በምርምር ውስጥ ብቻ በመኖር ጠያቂ መሆን መልካም ነው። የሰው ልጅ አይምሮ የተሰጠው አይምሮ ገዛን መጠየቅ ጥሩ ነው። ጥያቄያችን ግን ገደብ ሊኖረው ይገባል። አይምሮን ብቻ ሳይሆን አይምሮአዊ መሆን እውቀት አይምሮአዊ ነው። አይምሮን ነው የሚመግበው። ጥበብና ማስተዋል ግን ለባዊት ናቸው። ልብን ነው የሚመግቡት። ስለዚህ አሻጋሪ የሆነውን ነገር መያዝ አለብን። አይምሮን ስጋን ነፍስን ያዘጋጃል። ከዚሁ ላይ በራሱ በቂ መንፈሳዊ ዝግጅት የለንም ካለን በአይምሮ በስጋችን በአካላችንና በነፍሳችን ዝግጁ የምንሆንበትን ነገር መፈጸም አለብን። በጸሎት ስንዘጋጅ ለምሳሌ ምክንያቱም በጸሎታችን ውስጥ ሳለን ጸሎት ልብን ወደ እግዚአብሔር እንድንመልስ የግድ ያስገድደናል። በጾም እንዘጋጃለን። እንደ ቤተ ክርስቲያን ስርዓት መመሪያ በጾም ስንዘጋጅ ሁልጊዜ ከተወሰነ ሰዓት ብቻ መከልከል አይደለም። ህሊናችን ራሱ ከክፉ ነገር መዘጋጀት አለበት፣ መጾም አለበት። መጽሐፍ ቅዱስን ስናነብ ዝግጁ መሆን አለብን። ህሊናችንን ደግሞ መመርመራል። ምንድነው ቀናችን? እንዴት ነው ያሳለፍነው? የነበረን ቀን ምንድን ነበር? ሱባኤ ነው የነበረው? ቅዳሴ ነበር ያሳለፍ? እንዴት ነው ያሳለፍነው? እሱን ማሰብ አለብን። በንስሐ መዘጋጀት አለብን። የእርቅ ሰዎች የሰላም ሰዎች መሆን አለብን። ሁልጊዜ በተደጋጋሚ ያነሳዋለሁ። አባታችን ቅዱስ ይስሐቅ ሶርያዊ ሲናገር አንተ ከራስ ጋር ታረቅ። አንተ ከራስ ጋር ስትታረቅ በዙሪያ ያሉ ሰዎች ሁሉ ሰላም ያገኛሉ። በሺህ የሚቆጠሩ ነፍሳት ሁሉ ሰላም የኛ ሰላም ማጣት የአገር ሰላም ማጣት ነው። ቤተሰብ ሰላም ያጣል። ብዙ ሰው ሰላሙ ይናጋር። ፊታችን ጥቁር ብሎ ክስም ብሎ ስንበሳጭ የሚያዩት ሕፃናት ይረበሻሉ። ጎረቤቶቻችን ያዝናሉ። ሰላምን የሚፈልጉ ሰዎች ሰላሙን አጥቷል ምን ሆኖ ነው ይጨነቃሉ። በመካከላችን የራሳችን ሰላም ሲኖር ግን ለሌሎችም ሰላሞች እንሆናለን። በጸጥታና በተረጋጋ መንፈስ መኖር አዋቂ ከመሆን ይልቅ አሁንም ቅዱስ ይስሐቅ እዚህ ላይ የሚያግዘን እሱ ነው። በምድር ላይ ነው የሚለው። በምድር ላይ ሳለ ከመናገር አለመናገር ይሻላል የሚለውን ሲናገር አትናገር አለመናገር ይሻላል አለ። አለመናገር ግን ማለት ወይም ዝም ማለት ግን ሐሳብን አለመግለጽ ማለት ወይም አለማውራት ማለት አይደለም። ዝም ማለት ግን የት ቦታ ማውራትና የት ቦታ ማውራት እንደሌለብህ ማወቅ ነው አለና መልሶ በዓለም ላይ አዋቂ ሆነ ተሰቃይተ ከምትኖር አላዋቂ ሆነ አለ። ከኔ ጋር ናችሁ? ምክንያቱም አዋቂ ነኝ ብሎ በመናገር ብዙ ስቃዮች አሉ።
ብዙ ስቃዮች አሉ። አንተ ካወቅካቸው ዕውቀቶች የማታውቃቸው ዕውቀቶች ይበልጣሉና በመታወቀው ዕውቀት ስቃይ ውስጥ ከምትወርቅ አላዋቂ ሆነ አለ። ዕውቀት አይኑርህ ማለት አይደለም፣ ግን ከኔ ጋር ናችሁ። ዕውቀት ሂደት እንጂ ፍጻሜ ሆኖ አያውቅም። ወደ እግዚአብሔር የሚያቀርብ ማወቃችን ማወቅ ያስፈልገናል። ነገር ግን ፍጻሜ የሚሆን ግን በጥበብ መሻገር ስንጀምር ብቁ መሆን አለብን። የመጨረሻው ይህን ነው። ስለዚህ በዚሁ ሌላው ሐሰተኛ የሆኑ ትህትናዎችን ማራቅ አለብን። ትሁት በምናው ቅድም ተናገረ ነው። ለምሳሌ ያህል እንዲያው አይገባኝም እያል አንዳንዴ የሐሰት ትህትናዎች አሉ። እነዚህም ደግሞ ምን ይላል መሰላችሁ? ለመቅረብ እጅግ ኃጢአተኛ ነኝ። ነገሩን ስናየው ይሄ ትህትና ይመስላል። ነገር ግን አንዳንዴ ሰዎች በራቁ ቁጥር ለመሆን የሚፈልጉትን ነገር እያጡት ይመጣሉ። እጅግ ከተማረኩበት ነገር የተነሳ ከእግዚአብሔር ማዕድ እየራቁ ይመጣሉ። ትሁት መሆን ጥሩ ነው። እኔ ዝቅ አይገባ ይፍቱኝ፣ በሰራሁት ኃጢአት ይፍቱኝ፣ እግዚአብሔር ይፍታ ይላል ካህን። እንደ ምዕራቡ ዓለም እኔ እፈታለሁ አይደለም፣ እግዚአብሔር ከኔ ጋር ናቸው። የሚፈታው ኃጢአት ማስተያየውን ስርየት የሚሰጠው ማን ነው? እግዚአብሔር ነው። ካህኑ ድልድይ ነው፣ ወደ እግዚአብሔር የሚያቀርበን ነው። እሱን ማየት የምንችልበት እኔ ብቁ አይደለሁም፣ እግዚአብሔር ግን መሐሪ ነው ማለት መልመድ አለብን። ሐሰተኛ የሆኑ ትሕትናዎች ግን ምን ይሉናል? ኃጢአት እጅግ ታላቅ በመሆኑ የተነሳ የእግዚአብሔር ምሕረት ሊደርስበት ስለማይችል መጥፋት አለብኝ እንላለን። ከኔ ጋር ናችሁ? እሱ የሚያዋጣ አይደለም ወገኖች። ቅዱስ ዮሐንስ አፈወርቅ ክርስቲያኖችን ሲናገር ወደ ቅዱስ ቁርባን ምስጢር በፍርሃትና በአክብሮት እንዲቀርቡ ዘወትር ያሳስባቸው ነበር። እንድንዳፈር አይነግረንም፣ ዝቅ ብለን እንድንቀርብ። ነገር ግን ለሁላችን የተሰጠ ነው መድኃኒት። አይ በጋብቻ አልተወሰንኩም፣ ወጣት ነኝ፣ የሚገጥመኝ ነገር አይታወቅም፣ ምን እንደምሆን አላቆምና መዳፈር እንዳይሆንብኝ እንዴት ይሻል? ከሞት ጋር ቀጠሮ የለንም። ከኔ ጋር ናችሁ? ለወጣት ቆይ ያለው ሕግ የተሰራለት የለም። ሕፃናት ይቅረቡ፣ አረጋውያን ካህናት ይቅረቡ፣ እነሱ ብቻ የሚል ስርዓት አልተሰራም። ማክበር መልካም ነው። በሌሎቹ አብያተ ክርስቲያናት በእህት አብያተ ክርስቲያናት ወጣቶቹም ይቆርባሉ። ስለዚህ በእድሜ ከሄድን እነሱም ወጣቶች ናቸው። ከኔ ጋር ናቸው። ይህንን ወስነን የማገባው ካህን ማነው ማገባው ወደፊት የሚያገባው ሰው ወይም ማገባት ሴት ይህንን ስርዓት እንድፈጽም ባትፈቅድልኝስ ባይፈቅድልኝ? እንዲህ አይነት ስርዓቶች ናቸው አሁን ብዙ ነገሮቻችን እያጠፉብን የመጡት። ከጊዜ ጋር ቀጠሮ የለንም። ዛሬ ነው ጊዜያችን። አሁን ነው ጊዜያችን። ስለዚህ ወደ ስጋውና ደሙ ስንቀርብ ሁሉን የሚችል አምላክ ለኛ ደግሞ መርቶ ይሰጠናል። ለምንፈልገው በጋብቻም ውስጥ እንኖር፣ እግዚአብሔርንም እያከበርን እንኖር። እሱ የሚፈቅደውን ነገር ማመን ብቻ ነው ከኛ የሚጠበቅብን። ይህንን ማድረግ ስንችል እግዚአብሔር ከኛ ጋር ይሆናል። ቅዱስ ቁርባን ግን የምንቀበለው ሱታፊ አምላክን ለማግኘት ነው። ከኔ ጋር ናቸው። ይሄ ሁሉ የሚሆነው እነዚህ ጋሬጣዎች አጥፍተን ወደ መፍትሄው ስንቀርብ ሱታፊ አምላክ ለማግኘት ስጋውን ደሙን ስንቀርብ ከክርስቶስ ህብረት ጋር አብረን እንኖራለን። የህብረቱ ተካፋዮች እንሆናለን። ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። እሱ በእኛ ይኖራል፣ እኛ በእሱ እንኖራለን። ዮሐንስ ወንጌል ምዕራፍ 6 ከቁጥር 56። በእሱ ለመኖር ነው ስጋውን የምንቀበለው። እሱ ከእኛ ጋር እንዲሆን ነው። እሱን መስለን የምንናፍቃትን መንግስት ለማግኘት። ምክንያቱም ዘመናችን የተገተበ አጭር ዘመን ነው የምንሄደው። ለምንድን ነው በአጭር ዘመን ውስጥ ሰው ጥላቻን ይዞ የሚኖረው? ለምንድን ነው ትተነው ለምንሄደው ነገር በጥላቻ ውስጥና በቅናት በቁጣ ይቅር ባለማለት መንፈስ ውስጥ የምንኖር? ለምን በሽታ ይዘን እንኖራለን? እሱን አርቀን መሄድ አለብን። ይልቁንም ማየት ያለብን እኔ በእርሱ እኖራለሁ የሚለውን ቃል መያዝ አለብን። አምላካችን ኢየሱስ ክርስቶስ ስጋውን ደሙን ስንቀበል በእኛ ይኖራል። ስለዚህ ምን እናድርግ? ወደ አበነፍሳችን ቀርበን ኦርቶዶክሳዊት ቤተክርስቲያን ስርዓት አምልኮን መፈጸም አለብን። ንስሐ ገብተን ወደ ስጋውና ደሙ መቅረብ አለብን ማለት ነው። እግዚአብሔር ለዚህ ያብቃን፣ ጸጋውን በረከቱን ይስጠን። ስጋውን ደሙን የምትቀበሉ እግዚአብሔር አምላክ ያጽናችሁ። ስጋውን ደሙን ከዚህ በፊት ለመቀበል ያሰባችሁ ገና ነን ያላችሁ ለመቅረብ ያብቃችሁ።
ሕፃናትን ይጠብቅላችሁ። ቤተክርስቲያን አምላክ ሀገራችንንም ሰላም ያድርግልን። ሱታፊ አምላክ የሚገለጽበትን ሥጋውና ደሙን ተቀብለን ሕይወት መንግሥተ ሰማያት እንድንቀርብ እንድናገኝ አምላካችን ቅዱስ ፈቃድ ይሆንልን። ከመቤታችን ረድኤቷን በረከቷን ያሳድርብን። ይቆየን።